በዛሬው ቪዲዮአችን ላይ ስለ ሙሉ አካላችን ጤና እናም የህይወት ጥራት ወሳኝ ስለሆነው ድብቁ የሰውነታችን ክፍል እንነጋገራለን። ስለ የነርቭ ስርዓታችን። ጠዋት ከእንቅልፋችሁ ስትነቁ በእጆቻችሁ ላይ የማንቀጥቀጥ፣ የእግር መደንዘዝ፣ የጡንቻ ድካም፣ የማቃጠል ስሜት ወይም የመገጣጠሚያዎች መወጠር አጋጥሟችሁ ያውቃል? ብዙ ሰዎች እነዚህ ተራ የሆኑ የዕድሜ መጨመር ምልክቶች ናቸው ብለው ያስባሉ። ነገር ግን እውነታው ከዚህ የተለየ ነው። ነርቮቻችሁ ከእንቅልፋችሁ በነቃችሁበት ቅስፈት ስራን ይጀምራሉ። በጠዋቱ የመጀመሪያው 1 ሰዓት ውስጥ የምታደርጉት ነገር የነርቭ ስርዓታችሁን ሊጠግንና ሊጠብቀው ይችላል፣ ወይም ደግሞ በሂደት የነርቭ ችግሮችን ሊያባብሰው ይችላል። ጥሩ ዜናው ግን ውድ የሆኑ መድኃኒቶች ወይም ደግሞ ውስብስብ ህክምናዎች አያስፈልጉም። ቀላል የሆኑ የዕለት ተዕለት ልማዶች ወደ ነርቮቻችሁ የሚሄደውን የደም ዝውውርን ያሻሽላሉ፣ ብግነት ወይም ኢንፍላሜሽንን ይቀንሳሉ፣ የነርቭ ጥገናን ይደግፋሉ እና አእምሯችሁ ከእያንዳንዱ የሰውነታችሁ ክፍል ጋር በብቃት እንዲገናኝ ያደርጋሉ። ዛሬ የነርቭ ስራን በተፈጥሯዊ መንገድ የሚያጠናክሩ 8 በሳይንስ የተደገፉ የጠዋት ልማዶችን ይፋ እናደርጋለን። እነዚህን ልማዶች የዕለት ተዕለት እንቅስቃሴያችሁ አካል አድርጉ፣ እናም ነርቮቻችሁ ለቀጣይ ዓመታትም ያመሰግናችኋል። እነዚህን ልማዶችን ከማየታችን በፊት እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ እንደተለመደው በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ ማለት ነው። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ልማድ እንለፍ። አንደኛ፣ ከእንቅልፋችሁ ከነቃችሁ በኋላ ወዲያውኑ ውሃ መጠጣት ነው። ከ7 እስከ 9 ሰዓታት እንቅልፍ በኋላ ሰውነታችሁ አነስተኛ የውሃ እጥረት ወይም ዲሃይድሬሽን ያጋጥመዋል። አነስተኛ የውሃ እጥረት እንኳን የደም ዝውውርን በመቀነስ ኦክስጅን እናም አልሚ ምግቦች ወደ ነርቮቻችሁ እንዳይደርሱ ያደርጋል። ጤናማ ነርቮች ደግሞ እነዚህን ይፈልጋሉ: ኦክስጅን፣ ኤሌክትሮላይቶች፣ ግሉኮስ፣ ቫይታሚኖችና ማዕድናቶችን። በቂ ውሃ ከሌለ የነርቭ ሴሎች ምልክቶችን በብቃት ማስተላለፍ አይችሉም። ስለዚህ ቀናችሁን በ1 ወይም በ2 ብርጭቆ ውሃ መጀመር የደም ዝውውርን ለማሻሻል፣ አልሚ ምግቦችን ወደ ነርቮች ለማድረስ፣ የኤሌክትሪክ ነርቭ ምልክቶችን ለመደገፍ፣ የጠዋት ድካምን ለመቀነስና የአእምሮ ትኩረትንም ለማሻሻል ይረዳል። ለተጨማሪ ጥቅሞች ደግሞ እነዚህን ጨምሩ: የሎሚ ቁራጮችን፣ ጥቂት የማዕድን ጨው ለጤናችሁ ተስማሚ ከሆነ፣ ወይም ደግሞ የኪያር የኩከምበር ቁራጮችን። ሁለተኛ፣ ሙሉ ሰውነታችሁን ከ5 እስከ 10 ደቂቃዎች መወጠር ወይም ደግሞ ስትሬች ማድረግ። እንቅስቃሴ ለነርቮቻችሁ ከሁሉ የተሻለው መድኃኒት ነው። በእንቅልፍ ወቅት ጡንቻዎች ይወጠራሉ። ቀስ ብሎ መወጠር የደም ፍሰትን ይጨምራል፣ በነርቮች ዙሪያ ያለውን ጫና ይለቃል፣ ተለዋዋጭነትን ፍሌክሲቢሊቲን ያሻሽላል፣ ኢንፍላሜሽንን ይቀንሳል፣ የነርቭ እንቅስቃሴዎችንም ያፋጥናል። ትኩረትን የሚሹ የሰውነት ክፍሎች ደግሞ በአንገት፣ በትከሻዎች፣ በጀርባ፣ በወገብ ወይም በዳሌ፣ በእጅ መገጣጠሚያ፣ በእግር መገጣጠሚያ፣ በጭን የኋላ ጡንቻዎችና በባቶች ጡንቻዎች አካባቢ። የነርቭ ህመም ያለባቸው ሰዎች ዘወትር ጠዋት ከተወጠሩ ወይም ስትሬች ካደረጉ በኋላ የማንቀጥቀጥናም የእንቅስቃሴ እልህ የመቀነስ ለውጥን ያስተውላሉ። ቀላል የሆነ የዮጋ እንቅስቃሴዎች እንኳን በአእምሯችሁ እናም በጡንቻዎቻችሁ መካከል ያለውን ግንኙነትን ያሻሽላሉ። ሶስተኛ፣ በፕሮቲን የበለጸገ ቁርስን መመገብ ነው። ነርቮች በአሚኖ አሲዶች በፕሮቲን ግንባታ አካላት ላይ ጥገኛ ናቸው። እነዚህ አስፈላጊ አሚኖ አሲዶች አስፈላጊ የነርቭ አስተላላፊዎችን ኒውሮ ትራንስሚተርን ለማምረት ይረዳሉ። ዶፓሚን፣ ሴሮቶኒን እና አሴታይል ኮሊንን። እነዚህ ኬሚካሎች ስሜትን፣ የጡንቻ እንቅስቃሴን፣ ሚዛን እናም ቅንጅትንም ይቆጣጠራሉ።
ጤናማ የቁርስ አማራጮች የምንላቸው እንቁላል፣ እርጎ፣ አይብ፣ ቦለቄ፣ አተርና ባቄላ፣ ቶፉ፣ ለውዝና ለውዝ መሰል እህሎችን፣ የኦትሜል ከቺያሲድ ወይም ከተልባ ጋር መመገብ፣ ፈጣን የሆነ የደም ስኳር መጨመር የሚያስከትሉ የስኳር ኬኮችን ወይም ደግሞ የፋብሪካ እህሎችን አስወግዱ። ይህም በሂደት ነርቮችን ሊጎዳው ይችላል። አራተኛ ከ10 እስከ 20 ደቂቃዎች የጠዋት ፀሐይን ማግኘት ነው። የጠዋት ፀሐይ ስሜትን ከማሻሻል በላይ ብዙ ጥቅሞች አሉት። ሰውነታችሁ ቫይታሚን ዲ እንዲያመርት ይረዳል። ይህም በእነዚህ ውስጥ ትልቅ ሚናን ይጫወታል። በነርቭ ጥበቃ፣ በጡንቻ ጥንካሬ፣ በአእምሮ አሰራርና የሰውነት በሽታ የመከላከል አቅም። ዝቅተኛ የቫይታሚን ዲ መጠን ስር የሰደደ የነርቭ ህመም፣ የጡንቻ ድካም፣ የድካም ስሜትና ሚዛንን የማጣት ችግሮች ጋር የተያያዘ ነው። የጠዋት ፀሐይም የሰውነታችሁን ውስጣዊ ሰዓት ይቆጣጠራል። ይህም ወደ የተሻለ እንቅልፍ ያመራል እና ጥራት ያለው እንቅልፍ ደግሞ የሰውነት የነርቭ ጥገና የሚከናወንበት ዋና ጊዜ ነው። ሁኔታዎች ደህንነታቸው እየተጠበቀ ከሆነ ያለ ፀሐይ መነጽር ከ10 እስከ 20 ደቂቃዎች ውጪ ለማሳለፍ ሞክሩ። አምስተኛ ጥልቅ ትንፋሽን መውሰድ ወይም ሜዲቴሽን ማድረግ። ጭንቀት ወይም ስትረስ ለጤናማ ነርቮች ትልቁ ጠላት ነው። ከፍተኛ የሆነ የጭንቀት ሆርሞኖች ብግነትን ለመጨመር፣ የነርቭ ፈውስን ማዘግየት፣ ጡንቻዎችን መወጠርና የነርቭ ህመምንም ያባብሱታል። ለ5 ደቂቃዎች ያክል ቀስ ብሎ መተንፈስ የፓራ ሲምፓቴቲክ ነርቭ ስርዓትን የሰውነታችሁን የእረፍትና የጥገና ሙድን ለመቀስቀስ ይረዳል። ስለዚህ ይህንን ሞክሩ። ለ4 ሰከንድ ያክል አየር ወደ ውስጥ ሳቡ። ለ2 ሰከንድ ያክል ደግሞ አግዱት። ለ6 ሰከንድ ቀስ ብላችሁ ደግሞ አስወጡ። ይህንን ለ5 ደቂቃዎች ደጋግሙት። ብዙ ሰዎች ከዚህ በኋላ የተሻለ ረጋ ያለ ስሜት፣ ትኩረትናም የነርቭ ህመም መቀነስን ያስተውላሉ። ስድስተኛ በቫይታሚን ቢ የበለጸጉ ምግቦችን መመገብ ነው። ቫይታሚን ቢ ለነርቭ ጤና በጣም አስፈላጊ ከሆኑት አልሚ ምግቦች መካከል አንዱ ነው። በተለይም ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12 እና ፎሌት ወይም ቫይታሚን ቢ9። እነዚህ ቫይታሚኖች የመከላከያ የነርቭ ሽፋን ማይሊን ሺዝን ለመገንባት፣ ኃይልን ለማምረት፣ የነርቭ ጥገናን ለመደገፍ፣ የሲግናል ማስተላለፍን ለማሻሻል ይረዳሉ። በቫይታሚን ቢ የበለጸጉ የጠዋት ምግቦች የምንላቸው እንቁላል፣ ሙሉ እህሎች፣ ስፒናች፣ አቮካዶ፣ ሳልመን አሳ፣ በቪታሚኖች የበለጸጉ እህሎች፣ የወተት ተዋጽኦችና ኒውትሪሽናል ይስት ያለበትን ተጠቀሙ። የቪጋን አመጋገብን የምትከተሉ ከሆነ ወይም እድሜያችሁ ከ50 ዓመት በላይ ከሆነ የቫይታሚን ቢ12 ምርመራ ወይም ማሟያ ሰፕሊመንት የሚያስፈልጋችሁ ከሆነ ከህክምና ባለሙያዎቻችሁ ጋር ተነጋገሩ። ሰባተኛ የጠዋት እርምጃን ማድረግ ነው። ወክ ማድረግ እርምጃ የነርቭ ስራን ለማሻሻል ከሁሉ ይበልጥ ቀላል ከሆኑ መንገዶች ውስጥ አንዱ ነው። ከ15 እስከ 30 ደቂቃዎች እርምጃ እንኳን የደም ዝውውርን ያሻሽላል፣ የደም ስኳርን ይቀንሳል፣ ብግነትንም ይቀንሳል፣ ጡንቻዎችን ያጠናክራል፣ ሚዛናችሁን ያሻሽላል፣ የኦክስጅን አቅርቦትንም ይጨምራል። ጤናማ የደም ፍሰት አስፈላጊ ነው፣ ምክንያቱም ነርቮች በማያቋርጥ የኦክስጅንናም የአልሚ ምግቦች አቅርቦት ላይ የተመሰረቱ ናቸው። የጠዋት እርምጃ የአእምሮ ሴሎችንናም የነርቭ ግንኙነቶችን የሚደግፈውን ብሬን ደራይቭድ ኒውሮትሮፊክ ፋክተር የተባለውን ፕሮቲን ይጨምራል። በተቻለ መጠን ከቤት ውጪ ለመራመድ ሞክሩ። ስምንተኛ ማጨስን ማስወገድናም ከመጠን በላይ አልኮልን መገደብ ነው። በየጠዋቱ ለነርቮቻችሁ ማድረግ ከምትችሏቸው በጣም ጥሩ ነገሮች አንዱ የሚጎዷቸውን ልማዶችን ማስወገድ ነው። ማጨስ ወደ ነርቮች የሚሄደውን የደም ፍሰትንናም የኦክስጅን አቅርቦትንም ይቀንሳል። ከመጠን በላይ አልኮል መጠጣት ነርቮችን በቀጥታ ሊጎዳ እናም ለቫይታሚን እጥረት በተለይም ለቫይታሚን ቢ እጥረት አስተዋጽኦ ያደርጋል። ይህም የፐሪፈራል ኒውሮፓቲ አደጋን ይጨምራል። ማጨስን እናም አልኮልን ከዕለት ተዕለት እንቅስቃሴያችሁ ማስወገድ የረጅም ጊዜ የነርቭ ጤናን እናም አጠቃላይ ደህንነትንም ይደግፋል። ታዲያ ለነርቭ ጤና ተጨማሪ የጠዋት ልማዶችን
ማድረግ አለባችሁ። ለተሻለ ውጤት እነዚህን ልማዶችን አንድ ላይ አዋሃዱ። በጠዋት ውሃ መጠጣት፣ እስከ 10 ደቂቃዎች መወጠር ወይም ደግሞ ስትሬች ማድረግ፣ የፀሐይ ብርሃንን ማግኘት፣ ጥልቅ ትንፋሽን መለማመድ፣ በፕሮቲን እናም በቫይታሚን ቢ የበለጸገ ቁርስን መመገብ፣ ለ20 ደቂቃ ያክል በእግር ጉዞ ማድረግ፣ መራመድ። ይህ ሙሉ እንቅስቃሴ ከአንድ ሰዓት ያነሰ እናም የሚወስድ ሲሆን ለነርቭ ስርዓታችሁ ዘላቂ የሆነ ጥቅሞችንም ይሰጣችኋል። ታዲያ ውድ ተመልካቾቼ የነርቭ ስርዓታችን እንደ ቤታችን የኤሌክትሪክ መስመር ገመድ ነው። ገመዶቹ ሲላጡ ወይም ሲጎዱ መብራቱ እንደሚጨልመው ሁሉ የነርቭ ሽፋናችንም ማይሊን ሺዝ ሲጎዳም አእምሯችን ለሰውነታችን የሚልከው መልእክት ይቋረጣል ማለት ነው። ከነዚህ 8 ልማዶች በተጨማሪ ደግሞ እነዚህን 3 ወሳኝ ነጥቦች ላይ ትኩረትን አድርጉ። አንደኛ የአንጀትና የነርቭ ግንኙነትን ነው። በሆዳችን ውስጥ ያሉ በጥሩ ሁኔታ ላይ ያሉ ባክቴሪያዎች የነርቭ አስተላላፊዎችን ለማምረት ይረዳሉ። ስለዚህ ጠዋት ፕሮባዮቲክስ ያላቸውን እንደ እርጎ ያሉ ምግቦች መመገብ ቀጥታ ከአእምሮ ጤና ጋር ይያያዛል። ሁለተኛ የዲጂታል እረፍትን በጠዋት ማድረግ ነው። ከእንቅልፋችሁ እንደነቃችሁ ስልካችሁን አለመመልከት። በጠዋት ስልክ ማየት የኮርቲሶል ወይም የጭንቀት ሆርሞን መጠንን በድንገት በመጨመር የነርቭ ሴሎችን ውጥረት ውስጥ ይከተዋል። ሶስተኛ ደግሞ የአእምሮ ስፖርት ነው። የጠዋት አካላዊ እንቅስቃሴ እንደተጠበቀ ሆኖ በጠዋቱ አእምሯችሁን የሚያነቁ እንደ መጽሐፍ ማንበብ፣ አዳዲስ ቃላቶችን ማወቅ ወይም አእምሮን የሚያነቁ እንቆቅልሾችን መስራት የነርቭ ሴሎች አዳዲስ ግንኙነቶችን እንዲፈጥሩ ያደርጋቸዋል ማለት ነው። በአጠቃላይ ጤናማ ነርቮች በአንድ ተአምረኛ ምግብ ወይም ማሟያ ላይ የተመሰረቱ ብቻ አይደሉም። በየቀኑ በማያቋርጥ አዎንታዊ ልማዶችን ስትገነቡ ያብባሉ። በየጠዋቱ የሚደረጉ ድርጊቶች የደም ዝውውራችሁን ያሻሽላሉ፣ ኢንፍላሜሽንን ይቀንሳሉ፣ የነርቭ ሴሎቻችሁን ይመግባሉ እና በአእምሯችሁ እናም በሌላው የሰውነታችሁ ክፍል መካከል ያለውን ግንኙነትንም ይደግፋሉ። የማያቋርጥ የመደንዘዝ፣ የማንቀጥቀጥ፣ የማቃጠል ህመም፣ የጡንቻ ድካም ወይም ሚዛንን የማጣት ስሜት የሚያጋጥማችሁ ከሆነ እነዚህን ምልክቶችን በፍጹም ችላ አትበሏቸው። በሕክምና ባለሙያ ግምገማ የሚገባቸው የውስጥ ጤና ችግር ምልክቶች ሊሆኑም ይችላሉ ማለት ነው። ታዲያ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሼር በማድረግ ሌሎችንም አስተምሩ ላለሁኝ። አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። በሚቀጥለው ድንቅ የጤና ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ